በጣም የሚያምር መኮረኒ በሸበል በጣም የሚያምር በእውነት ከማማሩ በላይ ሁሌም የምንሰራው ስለሆነ ማለት ነው። ጣዕሙን ወደው ነው የሚበሉት። እውነት ነው የምላችሁ፣ ሞክሩት፣ ትወዱታላችሁ። በጣም የሚጣፍጥ አሪፍ መኮረኒ ማለት ነው። ዛሬ መኮረኒ በሸበል አብረን እንስራ። ግብአቴን ላሳያችሁ። እዚህ ጋር ቀይ ሽንኩርት እንግዲህ ሁላችሁም የምሰሩበት ነው። ነጭ ሽንኩርት አለኝ፣ ቲማቲም፣ እዚህ ጋር ደግሞ የተከተፈ የሰደር ወይም ደግሞ ሰደር የሚሉት አረቦቹ ማለት ነው። እዚህ ጋር ደግሞ ቅመም የምጠቀመው ነው፣ በርበሬ፣ የዚህ አረቦቹን ታውቃላችሁ፣ እርድ እና እዚህ ጋር የድንብላል ፍሬ ፓውደሩ የተፈጨው ማለት ነው። እዚህ ጋር ደግሞ ቁንዶ በርበሬ፣ ማጂና ይሄ የህንዶቹ ቅመም ማለት ነው። እና ይሄው እስቲ መኮረኒ በሸበል አብረን እንስራ። የሁላችንም ሙያ የተለያየ ስለሆነ ማለት ነው። ዘይት ይግዶልኛል። የጋለ ዘይት ውስጥ ነው የምጨምረው ሽንኩርት ጥብስ ማድረገው ማለት ነው። ሽንኩርታችን እንደዚህ ጥብስ ካለ በኋላ ቲማቲማችንና ነጭ ሽንኩርታችንን እንጨምራለን ማለት ነው። ይሄው እንደዚህ ሽንኩርት ስንጠብስ ስናበስል ማለት ነው። ግማሹ በዘይት አይደለም። እኔ ግን ዘይቱን አግልና ጥብስ ሳደርገው ጣዕሙ የሌለን ሽታው ትላላችሁ ጣዕሙ ማለት ነው። ዘይቱ ጋል ሲል ማለት ነው። ሽንኩርቱን ስጨምሩበት ጥብስ ሲል እንዴት አባት እንደሚጣፍጥ መኮረኒ ማለት ነው። አሁን ደግሞ ቅመማችን ይሄን የቅመሙን ነግሬያችኋለሁ። ቅመማችን እንጨምራለን ማለት ነው። ቲማቲሙና ሽንኩርቱን በደንብ ካዋሃድን በኋላ ልክ የዶሮ ወጥ ነው የሚለው እግዚአብሔርን ሲጣፍጥ መኮረኒ ከሰራ መኮረኒ በሸበል ከሰራ ምንም ነገር አያስቀሩ። የሚገርማችሁ ነገር ማለት ነው። እንደዚህ ጥብስ አድርጋችሁ ከሰራችሁ ውሃ ሳጨምሩ፣ በዚህ ላይ ደግሞ ያው በሂደት አሳያችኋለሁ የምሰራውን ማለት ነው። ከዚህ ጋር ቲማቲም እንድልህ ማለት ነው። ብዙም አልጨምርበትም፣ ብዙም አይፈልጉም በጣም ቀይ ሲሆን ማለት ነው። እንደዚህ ጥብስ ስታረጉት እግዚአብሔርን እንዴት እንደሚጣፍጥ መኮረኒ እግዚአብሔርን ልክ የዶሮ ነው የሚለው። እንደዚህ ራሱ ቁሌቱ ራሱ እንደዚህ ማለት ነው ይበላል። እንደዚህ ስጎ ማለት ነው ይታያችኋል። ልክ እንደ ዶሮ ወጥ ስጎ ማለት ነው። እንደዚህ በደንብ ካሸሁት በኋላ እዚህ ጋር የዶሮ ስጋው ማለት ነው ቅድም ያሳያችሁ እሱን ጨምሬ ልክ የዶሮ ወጥ ማለት ይችላላችሁ። እንዲህ ራሱ እንጀራ ቢሆን ይበላል እላችኋለሁ። ይሄንን አንድ ላይ እንደዚህ እሽት አደርገዋለሁ። እንዴት አባቱ እንደሚጣፍጥ እግዚአብሔርን። ይሄንን እሳቱን ቀንሰን ቀስ አድርገን እናበስለዋለን ማለት ነው። ጭንችን አሁን ክድን አድርገን ይሄው እዚህ ጋር ለመኮረኒ ውሃ ጥጃለሁ። ውሃ ፈልቶልኛል ማለት ነው። እኔ አንድ ጊዜ ነው የምጠቀመው መኮረኒው እንዳይቦካባችሁ ማለት ነው። ዘይት ጠብ ካረጋችሁበት መኮረኒ በጣም አሪፍ የሆነ መኮረኒ ነው፣ አይቦካባችሁ ማለት ነው። ይህ የመኮረኒ በሸበሉን ለመስራት እዚህ ጋር ኒዶ 3 ማንኪያ ነው ያደረኩት እዚህ ጋር ማለት ነው። 3 ማንኪያ ኒዶ፣ እዚህ ጋር 1 ማንኪያ ከግማሽ ንሻ ወይም የበቆሎ ዱቄት፣ የበቆሎ ዱቄት ይሄኛው ማለት ነው። ይሄ ታያችሁ፣ ይሄ የበቆሎ ዱቄት ማለት ነው። ከዛ እዚህ ጋር ደግሞ ማጂ ይሄንን አንድ ላይ አማስለዋለሁ ማለት ነው። እና ደግሞ ትንሽዬ ጨው፣ ይሄንን እሳት ላይ ጥደን ይሄ ክሬም እንዲሰራ ማለት ነው እናማስለዋለን። ቂጡ እንዳይዝብን ቶሎ ቶሎ እናማስለዋለን።
የበቆሎ ዱቄትና ኒዶ፣ ማጂ፣ ጨው እየጨመርኩበት እስካሁን ማለት ነው። ግን መማሰል አለበት። እዚህ ጋር የገበታ ቅቤ ያለኝ ዝግዳ ማለት ነው። አረቦቹ ዝግዳ መልኩ ይሻምጣሉ። ዱቄቱ እንዳይዘብኝ እንዳይጓጉል ማለት ነው። ክሬም እንሰራለን። እንደዚህ ደግሞ እናማስለዋለን። ይታያችኋል። እንደዚህ ክሬም እንሰራለን ማለት ነው። የቀደሙ በቆሎ ዱቄትና ግማሹ የስንዴ ዱቄት ይጠቀማል። እኔ ግን የበቆሎ ዱቄት በጣም ጣዕም አለው፣ ይጣፍጣል። እና እዚህ ጋር ደግሞ ክሬም አለኝ። በክሬሙ ብቻ የሚሰራ አለ፣ ግን እኔ የበቆሎ ዱቄት እጠቀማለሁ። ይኸው ክሬሙን ጨመርኩበት፣ የሚበቃኝን ያክል ማለት ነው። መቅጠን የለበትም። ይሄው ይሄንን የቅድሙ ክሬም ላይ ማለት ነው ግሽጣ አልጨመርኩም። ግሽጣ አልጨመርበት ማለት ነው። ቅድም የጨመርኩትን አሳይቻችኋለሁ። በጣም የሚጣፍጥ መኮረኒ መሸበል በጣም ያጣፍጣል ክሬሙ ማለት ነው። እዚህ ጋር መኮረኒ ቅድም የቀቀልኩ መኮረኒ እዚህ ጋር ስጓችን ቅድም የሰራነው ስጎ ሊያሳያችሁ ይሄ ማለት ነው። ሶሪ የተሳሳትኩት ነገር አለ። መጀመሪያ ክሬማችን መጨመር አለብን። የቸኮለች አፍሳ ለቀመች እንደሚባለው ማለት ነው። ይሄንን አንድ ላይ አዋህደዋለሁ። በጣም በፍቅር ነው የሚበሉት። ይሄን መኮረኒ በሸበል ሲሰራ ምንም ነገር አያስቀሩም። ብዙ ቤተሰብ አይደሉም ግን አያስቀሩም። እዚህ ጋር ቺዝ አለኝ። ከዛ ስጓችንን እንጨምራለን ማለት ነው። ይሄ ስጓችን እንደዚህ መልኩ ጨርሰናል ማለት ነው። መኮረኒያችንን ከላይ እንጨምራለን ማለት ነው። እንደ ቅድሙ ቺዙን እኛ ቤት ቺዝ በጣም ይጠቀማል። ቺዝ በጣም ይፈልጋሉ። ይሄው ክሬሙን በዚህ መልኩ አዳርሻለሁ ማለት ነው። አሁን ቺዝ ከላይ አደርግበታለሁ። ይሄው ቺዝን በዚህ መልኩ አድርጌ ጨርሳለሁ ማለት ነው። የቀረኝ ኦቭን
ከእንግዲህ ማለት ነው። ሲበስል አብረን እንተመለስ። ይሄው መኮረኒ በሸበላችን በዚህ መልኩ በአማረ መልኩ በስሎልናል ማለት ነው። በጣም የሚያምር በእውነት ሞክሩት፣ ትወዱታላችሁ። ልክ እኔ እንደሰራሁት ከሰራችሁ ጣዕሙን ብትሉ ሁሉን ነገሩ በጣም ደስ የሚል የሚያምር እና የሚጣፍጥ መኮረኒ በሸበላ የሰራሁት ማለት ነው።